በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የተባረከ ወርኃ ታኅሣሥ 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አስቀድመን በወርኃ ኅዳር እንደተናገርነው ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በምድር ላይ ወድቆ ወደ አምላኩ እግዚአብሔር እየሰገደ በፍጥረት ሁሉ ላይ ሥልጣን ያለህ አምላክ አንተ ብቻ ነህ አለ። ይህንም በተናገረ ጊዜ ታላቅ ድንጋጤና እጅግ ንውፅ ውጽታ ሆነ። በተሰበሰቡትና እዚያ በቆሙት ላይ ሁሉ ፍርሃት አደረባቸው። ሰማዩ በጥቁር ጭጋግ ተሸፈነ። የተሰበሰቡ ሁሉ የልዑል እግዚአብሔርን ኃይል ያውቁ ዘንድ ይህ ተጠራጣሪ ናዖስን ከምድር በታች አውርዱት የሚል የመልአከ እግዚአብሔር ድምፅ ተሰማ። መልአከ እግዚአብሔርም ከሰማይ ተገልጾ በእጁም የእሳት ጅራፍ ይዟል። በናዖስ ላይ ያደረውን ክፉ ሰይጣንና ይህ መሰሪ ናዖስ የተቀመጠበትን ዙፋን ቁልቁል ወደ ታች ገለበጠው። ያን ጊዜም ናዖስ መሰሪ ከደመናት በላይ ወደ ምድር ወድቆ አጥንቶቹም በየትንሹ ተቀጥቅጠው ደቀቁ። ያን ጊዜም የተሰበሰቡት ሁሉ ምድር ከእነርሱም ድምፅ የተነሳ እስክትናወጥ ድረስ ቃላቸውን አሰምተው ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን ስሙን የሚሰብክለት የክርስቲያን አምላካቸው ታላቅ ነው እያሉ ጮኹ። ከዛች ሰዓት ጀምሮ ኤፌሶናዊው አርዱማዎስ ቀዳሜ ሰማዕት ቅዱስ እስጢፋኖስን እየተከተለ እግዚአብሔርን ያገለግል ጀመር። ከዚህ በኋላም ይህ አርዱማዎስ የዚያን ከንቱ መሰሪ ባልደረባው ናዖስን ከተራራው አጠገብ ወድቆ ከዋሻ ውስጥ ሸቶ ተበላሽቶ አይቶ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን የሞተ ባልንጀራውን ናዖስን ከሞት ያስነሳለት ዘንድ እጅግ አብዝቶ በግልጽ ለመነው። ስለ ክርስቶስ የሚመሰክር ንዑድ ክቡር ቅዱስ እስጢፋኖስም ናዖስ ዳግመኛ እንዳይስት መናፍቅም ነውና ስቶ ሕዝቡንም ያስታልና ጥፋትን ወደ ተመላ የሐሰት ሃይማኖትም አታሎ ይወስዳቸዋልና በጌታችን ኢየሱስ ክርስቶስ ከማመን አርቆ በሥራዩ ያስታቸዋልና ይህንን የክርስቶስ ጠላት ናዖስን አላስነሳውም። በመጽሐፈ ነገሥት የሚወደኝን እወደዋለሁ፣ የሚያቃልለኝንም አዋርደዋለሁ። ስለዚህም በክፉ ሥራቸው እግዚአብሔርን የሚበድሉ ለዘላለም የተዋረዱና የተጎሳቆሉ ይሆናሉ። እነርሱ ከእግዚአብሔር ርቀው ጠፍተዋልና ለሰይጣንና ለርኩሰቱም ታዘዋልና። ናዖስም የሥራውን ዋጋ ኀፍረትንና ጉስቁልናን መከራንም ለክፉ ሥራው ይቀበል ዘንድ ተወው፣ አላስነሳውም አለ። በዚህ ጊዜም አርዱማዎስ መምህሬ ሆይ ይቅርታን አድርገህለት ከክፉ ሥራው ተመልሶ ንስሐ ገብቶ ኃጢአቱ ይሰረይለት ዘንድ በእርሱ ላይ ጸልዬ ከሞት እንድታስነሳው እለምንሃለሁ ብሎ ንዑድ ክቡር ቅዱስ እስጢፋኖስን ለመነው። ከፈጣሪው ርኅራኄን የተመላ ሩሩህ የሚሆን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም
የደቀ መዝሙሩ አርዱማዎስን ልመናና እንባውን በተመለከተ ጊዜ ስለ አርዳማዎስ ሲል ራራለት። ሞቶ ሥጋውን መሽተት ከጀመረ 3 ቀን የሆነውን የመሰሪናዎስ በድኑ ወደሚገኝበት ተራራ አጠገብ ሄደ። አርዳማዎስ ንዑድ ክቡር ቅዱስ እስጢፋኖስን ተከትሎ ነበር። በኢየሩሳሌምና በየአውራጃው ታላቅ ዕውቅናና ወገንም ነበረውና ከምዕመናን ሕዝብ ብዙ ሰዎች ተሰብስበው ተከተሉት። ሰው ሁሉ በየራሱ እግዚአብሔርን ያመሰግኑ ነበር። ንዑድ ክቡር ቅዱስ እስጢፋኖስ እጁን ወደ ሰማይ ዘርግቶ በዕብራዊ ቋንቋ ስለ ክፉ መዋቲ ናዖስ ይጸልይ ጀመር። ጸሎቱን በፈጸመ ጊዜ በግንባሩ በምድር ላይ ሰግዶ ናዖስ ሆይ በጌታችን በኢየሱስ ክርስቶስ ስም ተነስ ብሎ በእጁ ይዞ አስነሳው። ናዖስም በሕይወት ተነሳ። ንዑድ ክቡር ቅዱስ እስጢፋኖስ በተመለከተ ጊዜ በላይ አድሮበት የነበረው መሸበር ሁሉ ተወገደለት። ቅዱስ እስጢፋኖስ የጌታችንና መድኃኒታችን ኢየሱስ ክርስቶስ ስም በውስጡ የኖርህበት የገሃነም ሽብርና ፍርሃት ካንተ ዘንድ ይራቅ አለው። ያን ጊዜም ናዖስ ተጽናና፣ ፍርሃትና መሸበሩም ተወግዶለት አቤቱ እግዚአብሔር የመረጠ ቅዱስ እስጢፋኖስ ሆይ አንተን ያየሁባት ሰዓት ስለ ነፍሴ ራርተህ ከሲኦል ከጥልቁ አድነሃታልና አምላክህ እግዚአብሔርም በአንተ አማላጅነት ይቅር ብሎኛል። እኔማ ቀድሞም እርሱ ያደረገልኝን ቸርነቱን አላወቅኩም ነበር። እነሆ ዛሬማ የፀሐይና የጨረቃን የከዋክብቱንም ብርሃን አይ ዘንድ አበቃኝ። ደመናትና ነፋሳትንም ውሃዎችና በበረሃ ያሉትን የፈጠረ እርሱ ነው። ከፍሬያት ምድር ጋር እሊህን ምግብ አድርጎ ሰጥቶኛልና ከይቅርታውና ከገናንነቱ ብዛት የተነሳ ይህን ሁሉ አድርጎልኛል። እኔ ግን ካድሁት። እኔ ከቶ ተሳዳቢ ሰው ነበርሁና በምሠራው ሥራ ሁሉ ከእርሱ ተለይቼ ቁጡ ሆንሁ። ይህን ሁሉ ሳደርግን ሰይጣን መልካም አድርጎ ያሳየኝ ነበር። በሞቱ ጊዜም በገሃነማዊ የሲኦል ጨለማ ውስጥ ተጣልሁ። ስቃይና መከራም ከበቡኝ። ሰውስ ክፉና አሰቃቂ ስቃይን የተመላ ያንን የገሃነም ስፍራ ከሚያይስ በዚህ ዓለም ባይፈጠር በተሻለው ነበር። የእግዚአብሔርን ትእዛዝ የካዱ ሁሉ ወደ ገሃነም ይወርዳሉና። ለዚህ ዓለምና በውስጡ እየኖሩ ለሚበድሉ ሁሉ ወዮላቸው፣ ወዮት አለባቸው። ይህ ፍርድ ለሚጠብቃቸው ኃጥአንና መናፍቃን ሁሉ እንግዲህ ፍስሐ ገጽ የሚያበራ መቅረዝን የመሰልህ ንጹሐ ልቦናን የተመላ አባቴ ቅዱስ እስጢፋኖስ ሆይ ከዚህ በኋላ ተመልሼ ወደዛ የሥቃይ ስፍራ ከመግባት እድን ዘንድ ማኅተበ ሃይማኖት የሆነች ጥምቀተ ክርስቶስን ታድለኝ ዘንድ እለምንሃለሁ አለው። ያን ጊዜም የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ በአብና በወልድ በመንፈስ ቅዱስ ስም አጠመቀው። የማሕያዊ ክርስቶስ ቅዱስ ሥጋውንና ክቡር ደሙንም ሰጥቶ በማኅተበ ክርስትና ጸናው። ቅዱሳት እግዚአብሔር ትምህርትንም መከረው። ይመሰሪ ናዖስም የጥንቆላ መጻሕፍቱን ሁሉ ሰብስቦ አምጥቶ በዚያ በተሰበሰቡት ምዕመናን ሁሉ ፊት በእሳት አቃጠላቸው። እሱም ምስጋና በሚገባው እግዚአብሔር አብና በይቅር ባይ እግዚአብሔር ወልድ ዋሕድ በማሕያዊ እግዚአብሔር መንፈስ ቅዱስም የሚታመን ፍጹም ክርስቲያን ሆነ። ስለ ጌታችን መድኃኒታችን አምላካችንም ኢየሱስ ክርስቶስ የመሰከረ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ በእኔ በወገኖቼ ሕዝበ ክርስቲያን ላይ
ለዘላለሙ ይሁን አሜን። ጸሎቱና በረከቱ ለዘላለሙ ከሕይወት ጥፋት አድኖን በላዩ ዓለም ከጻድቃን ጋር እንድንኖር ሰማያዊ ርስትን የሚያሰጥ ይሁንልንና ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። አምላካቸው እግዚአብሔር የማይፈሩ ኩራተኞችና ትዕቢተኞች የሆኑ ሰዎች በአንዲት አገር ነበሩ። ቆሬና ዳታን አቤሮንን የእግዚአብሔርን ቤት እንደደፈሩ በካህኑ አሮን ላይም እንደተነሱ እሊህ ሰዎችም ይልቁንም ለተንኰል የፈጠኑ ናቸውና የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ መቅደስ ይደፍሩ ዘንድ አሰቡ። መቅደሰ እግዚአብሔርን የተዳፈሩ እኒህ ዳታንና አቤሮንማ እግዚአብሔር ያከበራቸው ካህኑ አሮንንና ነቢዩ ሙሴን ባስቆጧቸው ጊዜ ምድር አፏን ከፍታ እቡይ ዳታንን ውጠዋለች። አቤሮንንም ትዕቢትንና መታጀርን ከተመሉ ወገኖቹ ጋር በውስጧ ቀብራቸዋለችና። እነዚህ ክፉ ሰዎች ግን ከዚያች አገር ሰዎች ማንም ሳያያቸው በዝግታ ተሸሽገው የልዑል እግዚአብሔር ማደሪያ ታቦትን ይሰርቁ ዘንድ ወደ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን በድፍረት ገቡ እንጂ። ነገር ግን እግዚአብሔርን ታቦተ ሕግ ስለተዳፈሩ ኢሎፍላውያን ዖዛ ተቀስፈው እንደታሰሩ ቀድሞ እቡይ ሕሊናና መሰሪውን ለአጋንንትም የሚሰዋ ጠንቋይ ናዖስን የጣለው ቀዳሜ ሰማዕት ቅዱስ እስጢፋኖስ ወደ ቤተ ክርስቲያኑ በድፍረት የገቡ እነዚህ ሰራቂዎች ወደ ግራም ቢሆን ወደ ቀኝም ቢሆን እንዳይንቀሳቀሱ እጆቻቸውንና እግሮቻቸውን አስሯቸዋልና መንቀሳቀስ አልቻሉም። እንደ በድን ሆነው ቀሩ እንጂ። ነቢየ እግዚአብሔር ሳሙኤል በመጽሐፉ እንደነገረን የቅድስቲቱ ታቦተ ሕግ ክብሯ እጅግ የበዛ ነው። በኪሩቤል አድሮ የሚኖር በአገልጋዮቹ ቅዱሳን ሱራፌልም የሚወደስ የኃይል ባለቤት እግዚአብሔር ማደሪያ ቅድስት ታቦተ ሕግን ያመጧት ዘንድ ነቢየ እግዚአብሔር ንጉሥ ዳዊት ከሰራዊቱና ሕዝቡ ጋር ተነስቶ ሄደ። ይህችን ቅድስቲቱ ታቦተ እግዚአብሔርንም በሰረገላ ላይ ጭነው በእግዚአብሔር ፊት በገና እየደረደሩ እያሸበሸቡ በከበሮና በጸናጽል በእምቢልታም ያመሰግኑ ነበር። ያን ጊዜም ዖዛ በስንፍናው ይይዛት ዘንድ በዚህች ቅድስቲቱ ታቦተ እግዚአብሔር ላይ እጁን በዘረጋ ጊዜ እግዚአብሔር ተቆጥቶ ዖዛን ቀሰፈው። ዖዛም በዚህች ቅድስቲቱ ታቦተ እግዚአብሔር አጠገብ በእግዚአብሔር ፊት ሞተ። ዛሬስ ግን ወደ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በድፍረት ተሸሽገው የገቡ እነዚህ ሰዎች በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ታገሳቸው። እግዚአብሔር መዓቱ ትዕግሥቱ የበዛ ነውና። በማግስቱም የሀገሩ ሰዎች በወጡ ጊዜ ታቦቱን ሊሰርቁ የነበሩ እነዚህን ሰዎች አግኝተው ያዟቸው። በዚች አገር ሰዎች ልመና እነዚህ ሌቦች ሕይወታቸው ተረፈ። የዚች አገር ሰዎችም ደጎችና ቅኖች ናቸውና ከእንግዲህ ደግሞ እንዳይስቱ ንስሐም እንዲገቡ መከሯቸው። ድህነትን በምታሰጥ ቅድስት አማላጅነቱ ቤተ ክርስቲያኑን ከሚሰርቁ ሰዎች እጅ ቤተ ክርስቲያኑን የጠበቀ እነርሱም ንስሐ በገቡ ጊዜ ከአምላኩ እግዚአብሔር ዘንድ ምሕረትን ያሰጣቸው የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክብር። ይቆየን።